የጠንቋይ ማት ለሚሳይ ወሞርታ የጠንቋይና የውሸታ ማት እናንተ ቤት መልቷል። ማስተር አብነትን ጸሎት አድርጋችሁ አትፈውሱም እንዴ? ሌላውን ትጠራላችሁ። ያልታመመውን ቤተክርስቲያን ቸርች ውስጥ ብዙ ሰው ይጠራል አይደለ? የታመመው ማስተር አብነት በጌታ የሆነ ወንድምን በጸሎት እንዴት አታድኑትም? ይሄን ጠይቁ። ክርስቲያን የሆናችሁ ወንድምና እህቶቻቸው በቅድስና የተቀባ የለም። ዳስዋይ በቅድስና የተቀባ ቢኖር ማስተር አብነትን ወዲያው ለእግዚአብሔር ነግሮ ፍውስ ወንድማችንን ጸልዩለት። እውነተኛ ክርስቲያኖች ጸልዩለት። ሌሎቹ ፓስተሮች ግን ይህን አያደርጉት። ነቢያት ብሎ ራሱን ሲጠራ የሚውል ሌባ ይህን አያደርግ። እውነቱን ግን ሰው ተኝቷል፣ አልነቃም። አበሻ ድሃ ስለሆነ ሃይማኖት የሚያድነው መስሎት ሲንፈራፈር ይውላል። እነሱ እየሸቀሉብ ነው እነሱ። ማስተር አብነትን እንዴት በጌታ ስም መፈወስ አቃታቸው? ወንድማችን አንዴ ባንኮክ፣ አንዴ ህንድ፣ አንድ የሆነ ሀገር ይንከራተታል። እዚህ ግን እንፈውሳለን እያሉ ቢዝነስ ይሸቅሉባል። ሌት ተቀን ፈዋሽ ነን። አሜን 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 አሜን። ሞቲቬሽን ነው የምሸጡት ተስፋ ነው። ምንም ለሌለው ድሃ ተስፋ ትሸጥለታል። ተሽሎት ሲመጣ እኔ ትንቢት አይቼ ነው ይላል። ሀብትሽ ትንቢት አይቼ ነግሬያችሁ አልነበር? የእኔ ትንቢት አሽሎት መጣ ይላል። ማፈሪያ ትንቢት አይቼ በእንትን ውስጥ ህልም አይቼ። ኧረ ቴዲ አፍሮ ይዝፈንባችሁ። ህልም አይቼ ማታ የሚለው ደፋር። ይሄ ነው ችግራችሁ። ገባ? እውነትን ተከተሉ። እኔ እምላችሁ የፕሮቴስታንት ወንድሞቼ እናቶች ጌታን ተከተል፣ ፓስተር አትከተል፣ ትጠፋለህ። መጥፊያ ፓስተር ተከትለን ጌታ ኢየሱስ ምስክሬ፣ መስቀሉ ላይ ያለውን ከተከተል ምንም ማስተር አብነት ትምህርት ይሁናችሁ። ለሙሉ ወንጌላውያን ማስተር አብነት ትምህርት ይሁናችሁ። ማንም በጸሎት አይፈውሰውም። ለምን? ውስጣቸው ጌታ የለም። የቻፓ መስሪያ አለ። ገንዘብ እንዴት እንደሚገኝ ያውቃሉ። ሶፍት ይሸጥላል፣ ዘይት ይሸጥላል፣ ዱላ ይሸጣል። የሚሸጥ ነገር ሙሉ ነገር ይሸጣል። ግን ፈውስ የለም። ሙታን አስነስተናል ብለው በአደባባይ ይሰብካሉ። ሙት ያስነሳ ወንድማችን ማስተር አብነት አልሞተም። አይዟችሁ፣ ወንድማችንን ክፉ አሰማ፣ አልሞተም። ትንሽዬ ችግር ገጥሞታል። ፈውሱት። ጸሎት አድርጉና ፈውሱት። እውነትን እኔን የምደፍረው ማንም አይደፍራት። አትፈውሱ። ስለዚህ የውሸት ስራችሁ ስለተጋለጠ ተናደዳችሁ። ሌላው ጴንጤ ስትሆኑ የትኛው ዲኖሚኔሽን ነው የምትገቡት ብላችሁ ጠይቁ። ቅርጫ ነው አባቴ፣ ቅርጫ አለ። አሁን እኔ የትም አልገባውም፣ በጌታ ነኝ። አየር ላይ ነኝ አባቴ፣ በጌታ ነኝ። እሱ ጋር ነው። የጳውሎስ ነ የኬፋ ነ የምናምን የሚባል እኔ የክርስቶስ ነኝ። እገባለሁ ካልክ የመካነ ኢየሱስ ሌላ ነው፣ የሙሉ ወንጌል ሌላ ነው፣ የምናምን ሌላ ነው፣ እስካቦኛ የተለያየ ነው አባቴ። ድብልቅልቆ የወጣ ግን ኦርቶዶክስን ለመጥላት አንድ ነው። ኦርቶዶክስን ለማሳደድ አንድ ሆነው ይመጣሉ። ኦርቶዶክስን ለመብላት ቆርጥሞ ለመብላት አንድ ሆነው ይመጣሉ። ከዛ ውጭ አንድነት የለም። ስለዚህ እኔ ሲናገር መጽሐፍ ቅዱስ ላይ ባያስቀምጠው ደስ ይለኛል። ክፍፍል ካለ ጌታ የለም። እኔ የማመልከው ቤቴ ሰላም የሰጠኝ ቤቴ የማመልከው ጌታን ቤቴ። አዎ ቤቴ ነው የማመልከው። ቤት እግዚአብሔር የለም እንዴ? በመጀመሪያ እግዚአብሔር በልባችን ነው ያለው። እኛ የእግዚአብሔር ቤቶች ነን። እኛ ውስጥ ነው ያለው ጌታ እንጂ ፓስተር ጋር አይደለም።
የምትሸወዱት ያ ነው። ለምን ፓስተሮች ጋር ስትሄዱ ለመቦጥቦጥ ለመዘረፍ ነው፣ ማጭበርበር ነው፣ ድፍረት ነው። እኔ አሁን በጣም ተዳፍሬ ነበር ጥግ ድረስ ተዳፍሬ ነበር። ጌታ ኢየሱስ በሚያውቀው በቃ ጸድቅ ያለው ብዬ ስመጻደቅ የት እንደምገባ ራሱ አውቃለሁ ብዬ ስመጻደቅ ነበር። ታዲያ ጌታ ኢየሱስ ምኑን ይስራው? እኔ መግባቴን ካወቅኩኝ የሁላ ሰው ጾም ጸሎት የሚያደርገው የሚሰግደው የሚገባበትን ካወቀ ምን አስጨነቀው? አንክቴ ወሮ በላውኜ እጸድቃለሁ ይልና በኦርቶዶክስ የኖ ሰውዬ 78 ሰው ገሎ ሞቶ ምን አለ ጸደቀ ሲባል አይቻልም ይላል። ተግባባን? በቃ ኢየሱስም በማመን ብቻ ጸድቃለሁ ይልና ገለ ምን ብለ ጸድቃለሁ ብሎ ይልና እዚህ ጋር ደግሞ በኦርቶዶክስ የሆነ ሰው በቅዱሳን አምኖ የእግዚአብሔር መልካምነቱን አይቶ ድኗል ሲባል ኖ በሱም አይቻልም ይላል። ጥላቻ የሚሰራ ፕሮጀክት አለ። አብሶሉትሊ ድጋፍ የሚደረግለት በጀት የተመደበለት ጥላቻ ኦርቶዶክስን ለማስደረግ የተፈልጋለ። በነገራችን ላይ የመንግስት እጅ ያለበት ጎንደር ላይ የተደረገው ጌታ ኢየሱስ ምስክሬ፣ ጎንደር ላይ የነበረው ጥምቀት እቺን 5 ዓመት የመንግስት እጅ አለበት። ኦርቶዶክስ ዘፋኝ ናት፣ ኦርቶዶክስ ዘላን ናት የሚለውን ጥምቀት አስገብተው እንደዚህ ያደረጉ የሚባል ስራዎች ተሰርተዋል። የብልጽግና ደጋፊዎች ከአረብ ሀገር ሁላ ይገቡዋል። ከአረብ ሀገር ሁላ ገብተው እዛ ሲያደምቁ የነበረዋል። ስለዚህ ጥምቀት ማለት እኔ እስከማቀው ድረስ ጌታ በሚያቀው አንዳንድ ጩጬዎች ሆነን አርሞኒካ የሚነፉ አሉ። ከዛ ውጭ ደስ የሚል መዝሙር ነው ያለው። እኔ እስከማቀው አዲስ አበባ ልደታ ሰፈር እስከምታውቁት አብዛኛው እንዲያውም ከበሮ የሚመቱ ልጆች የሚታወቁ ነበሩ። ደስ የሚሉን መዘመር ነው፣ እሰይ ስለቴ ሰመረ ነው ምናምን ነው የነበረው። ጎንደር እንደዚህ ሆነ አታውቅም። በጥምቀት እንደዚህ ሆና ከአዲስ አበባ ጎንደር እየተሄደ ተደርጎ አይታወቅም። አነቨር ሄርድ ኦፍ ኢት። አሁን ግን ለማሰደብ ለማዋረድ ኦርቶዶክስን ይኸውላችሁ፣ እነሱ ጭፈራ ቅምቀማ ነው ምናምን። ቲክታከሮች ደግሞ አሉ መሀይም ሃይማኖታቸው ቢሰደብ ምንም የማይመስላቸው ምን የመሳሰሉ ጥርባል። በበፊቱ ጭንቅላቴ ቢሆን ይሄ ለእኔ ጥብስ ነው። ይሄ ለእኔ በበፊቱ በነ ኤርምያስ አይነት ጭንቅላት ብሆን ይሄ ለእኔ ጥብሴ ነው። ምንድን ነው ብዬ ከጀርባ ያለውን ሴራ አልፈልግም ነበር። ለእኔ ጥሩ ጥብስ ነው፣ መቀጥቀጡ ያዋጣኛል። ግን ሀቅ ነው የምነግርህ። በጀት ተመድቦ ከታቦት ከገባ በኋላ ደበላልቁት ተብለው ጎንደር ምን ዱባይ አረካት እንደ ጎንደር እኮ ተራ ሀገር ተራ ቦታ አለ። ኢትዮጵያ ላይ ምን አለ ተራ 3 የማይበላበት ሀገር ላይ ጎንደር ትላለ እንዴ? ምን አለ ጎንደር? በዚህ በኩል ጦርነት አለ ትልና እዚህ ፊሽካን ትነፋለ፣ እዛ ደግሞ ሄደ እንደዛ ትጨፍራለ። ምንም ይሉት ነው። 3 የማይበላበት ሀገር ጎንደርን ትበጠረቃለ እንዴ? ህዝቡ ወርቅ ነው። የጎንደር ህዝብ ግን ረሃብተኛ ነው እንደ ሌላው ኢትዮጵያዊ። በዚህ በኩል ጦርነት አለ ትለኛለ፣ በዚህ በኩል ብልጽግና ገደለን በቃ አላስቀምጠን አለን ትለኛለ። እዛ ሄደ ጎንደር እያልክ ትጨፍራለ። ያውም ዘፋኞች እንዳይዘፍኑ አድርጋችሁ ዘፋኝን ተቃውመ። አስታውሳለሁ አዋሳ ገብርኤል የዓመቱ በዓል ሲከበር አንድ ሆቴል ለብቻዋ አስተዋውቃ የሆነች ልጅ ተቆርጥ ማለት ትበላ አደረጋችሁ አንድ ቦታ ላይ። ጎንደር ላይ ግን 44ቱ ታቦት ይወጣል ብላችሁ ድብልቅልቅ አድርጋችሁ ስጨፍሩባት፣ ስትበላቀጡባት፣ ብልግና ስትሰሩባት ከረማችሁ። ተሰድ ጎንደር እንደዚህ አይነት ነገሩን እንዳታስተናግጅ። ብልግና ነው። ጎንደር ይሄንን አይነት መንፈስ መውጋት አለብሽ።
ጥሩ አይደል? ብልግና ታቦት አስገብቶ ይጨፍራል። ምን ነው ሌላ ቀን ብትጨፍሩ? ሰው እንዴት ታቦት አስገብቶ ይጨፍራል? በእኛ ዘመን እኮ በእውነት እኔ ልጅ ሆኜ ታቦት እንፈራለን። የእግዚአብሔር ቃል ስላለበት በጣም ነው የምንፈራው። እግዚአብሔር ነገር ያለበትን አትሳፈጠውም። ምን አይነት ብልግና እንደሆነ ግራ ነገር። ታቦት አስገብቶ ወደ ጭፈራ ይኬዳል። ምን ጉድ ነው? ምንድን ነው የተማራችሁት? ጎንደር በዚህ እንደ ህዝብ ይቅርታ መጠየቅ አለባችሁ። ብልግናን የሰራችሁት ኦርቶዶክስን አሰድባችኋል። አዲስ አበባ ላይ ያለው አልተሰደበም፣ ኦሮሚያ ክልል አልተሰደበም፣ ደቡብ ክልል አልተሰደበም። በዚህ ጉዳይ ደፍንሊ ጎንደር አሰድባችኋል። እንደ ህዝብ ይቅርታ መጠየቅ ባለጌ ሆናችኋል። ግልጹ ነው የምነግርህ። ብልግና ነው። በጌታ ጥምቀት አይጨፈርም። በጌታ ጥምቀት በጌታ ቀን አይጨፈርም። ባለጌነት መረንነት ነው፣ መረን። ስለዚህ ከዚህ ነገር ተቆጠቡ። ጎንደር ባልገሻል። ግልጹ ነው የምነግርህ። ጎንደር ባልገሻል። ብልግና አይጨፈር። የጥምቀት ቀን የጌታ ጥምቀት አይጨፈርም። ጌታ ኢየሱስ ይቅር ይበላችሁ። ጥሩም አይደለም። ስለዚህ ይሄንን በደንብ ለጎንደር ህዝብ አድርሱ። ሁለተኛ ሊጨፍር የሚመጣውን እዛው ቀርበል ይልቀር አልፈልግም። ጎንደርን አላሰድብም። ጎንደር ከነ ክብሯ የነ ፋሲለደስ ሀገር ናት። የጨዋዎቹ የጀግኖቹ ሀገር ናት። ተግባባን። የነ አፄ ቴዎድሮስ ሀገር ናት። የጀግኖች መፍለቂያ ናት። ስለዚህ ያችን ጎንደር አታዋርዱ። የማንም አዝማሪና ወሮ በላ እየመጣ ጎንደርን ባዋርድ ደስ ይለኛል። ጎንደርን ለጭፈራ ቤት አታድርጉ። ስለዚህ በደም ፖለቲካ ተሰርቷል። አልገባችሁ? እዛ ስጨፍሩ ስለ ጦርነት አታወራም። ብልጽግና ረሚም ቢያረግ ዛሬ ወጥቶ ድፍን ጎንደርን ጭጭ ቢያረግ ማንም አይጠይቀው። ትላንት ስጨፍር ነበር፣ ማንም አይጠይቀው። ስለዚህ የአማራን ፖለቲካ ዱቄት ከተታችሁት እራሳችሁ። ስለዚህ በጀት ተመድቦ የሚሰራውን ነገር ቆም ብላችሁ ብታስቡበት የጎንደር ወንድምና እህቶች ጥሩ ነው። በህዝባችሁ ላይ ነው የተሳለቃችሁት። ስለዚህ ይቺን ነገር የጎንደር ልጆች ጎንደርም ሄዳችሁ እዛ ስትበላቀጡ የነበራችሁ ተባርካችሁ አልመጣችሁ። ለቅድስና አልሄዳችሁ። ለቅድስና ጎንደር ድረስ አትሄዱም። መመነኛ አትሄድም። ለዋልጌነት ለባለጌነት ትሄዳላችሁ። ምንም ችግር የለባችሁ። ለቅድስና ቤተክርስቲያን እንኳን አትሄዱም። ወንጌል እንኳን አትማሩ። ይሄ ችግር አለ። ስለዚህ ይህን ችግራችሁን አስተካክሉ ለማለት ፈልጋለሁ። ስለማይጠቅም ኔክስት ይር አይደገምም፣ እርግጠኛ ነኝ። ከደገማችሁ ወቅጣችኋለሁ። ለዛ ያብቃን። ኔክስት ይር ጨፍርና ጎንደር አለቀልሽ፣ ትረገጫለሽ እንደ ጉድ። ለአሁን ምክር ነው። በሚቀጥለው ይሄ ዳንኪራ አድርጊና ታቦት ሲገባ ረገጣው ይቀጥላል። ሽባ ነው ማድረጋችሁ። ሀቅ ነው የምነግር። ሽባ አረገ። አሁን ምክር ነው። በሚቀጥለው ረገጣ ነው። ስለዚህ የጎንደር ልጆች እግዚአብሔር ምስክር ይደብሯቸዋል። ተለቃቅመው ሄደው ነው ጎንደርን ያሰደቧት። ተለቃቅመው ከየት እንደመጡ አይታወቁም። ተለቃቅመው ሄደው ጎንደርን አሰድበው መጡ። ስለዚህ ትክክል አይደለም። ጎንደርን አታሰድቡ። ጎንደርን በዚህ ደረጃ አታድርጓት። ስለዚህ ያንን ነው የምለው። ሰው ወደዛ እንሄዳለን። ሌላው እውነቱን ልንገራችሁ፣ እኔ ከዚህ በፊት ቴዲ አዋሳ ቤትም ገብተን በነገራችን ላይ ደስ የሚል ነገር አግኝቻለሁ። ኤፍሬም ባለጊዜው በጣም የምወደው ወንድሜ ነው። ኤፍሬም ባለጊዜው ከስንት ትግል በኋላ ዘማርያም 6 ወር ይሆናል ነገሩን ከሰራ በኋላ 6 ወር ይሆናል ቪዲዮ ሰርቷል። እንወያይ የሚል የዲቤት ጥሪ ብቃት ስላለው እውቀት ስላለው ይናርጓል። ኤፍሬም ወንድማችንም እውቀት አለው ብዬ እውቀት አለው አውቃለሁ። ስለዚህ እነሱ ሊወያዩ ተስማምተውልኛል። ኤፍሬም ባለጊዜው ወንድሜ እሺ ብሎኛል። እነሱ በመረጡት እሱ ምንድን ያለው አንተ በመረጥከው ርዕስ ብሎታል ዘማርያምን። ቴዲ አዋሳ ደግሞ የምንወደው የምናከብረው ወንድማችን ነው። ፌር የሆነ ወንድም ነው። እዛ ቤት ሄደው እኛ እንማርበታለን። አደራ ኮመንት ላይ ሄዳችሁ የሃይማኖት ነገር ሲሆን ብሽሽቅ ውስጥ አትግቡ።
ኮመንት ላይ ዱቅ ብለን እናዳምጣለን፣ እኛ እንማራለን። ስለዚህ ኤፍዬ ወንድሜ ኤፍሬም ባለጊዜው ከዘማርያም በጣም ስርዓት ያለው ልጅ ነው። ዘማርያም መቼ እንደሆነ ዘግባችኋል። መግለጫው ይሰጣል በኃይለኛው መቼ እንደሆነ እንናገራለን። በኢትዮጵያም በአውሮፓም በምንም ሰዓት አዘገጃጅተን እንናገራለን። ከቴዲ ሐዋሳ ጋር እናወራበታለን። ዘማርያም ጋር ኤፍሬም ጋር እንዲደውል አደርገዋለሁ። ቴዲ ሐዋሳ በዚህ ነገር ላይ ደስ ይለኛል። በቃ ጥሩ አዳማጭ ነው። ጥሩ ፌር የሆነ ሰው እንደሆነ ብዙዎቻችሁ ታውቃላችሁ። እሱ ያወያያል፣ እንሰማለን። እግዚአብሔር አምላክ ደግሞ በዛ ይከብራል ብዬ አስባለሁ። ብቻ ከመረጋገጥ ይሄም እውቀቱን ይዞ ይመጣል፣ ይሄም እውቀቱ ይመጣል። መወያየት እውቀት ይዞ መጥቶ መወያየት እንጂ ለብቻ ዱቅ ብላ 10-15 ዓመት ማለት ጥቅም የለው። እንደ ቁራ መጮ ጥቅም የለው። በጥላቻ መስከር ጥቅም የለው። በጥላቻ መስከርና ማስተማር ይለያያል። ስለዚህ ቁራነት ተትቶ ትምህርት መማማር ጥሩ ነው። ያ ቁራነት ይቀራል፣ ትምህርቱን እንማራለን። ይህ ቁራ ለብቻ ማለት ብሽሽቁ ይቀራል ብዬ አስባለሁ። ስለዚህ ዘማርያም እና ኤፍሬም ይነጋገራሉ። ኤርምያስ ከማንም ጋር አይ እሱ ፉከራ ብቻ ፉከራ። ያቺ አንዴ ፈለገን ሸውዶታል ነበር። እኔ ፍንዳታ ጴንጤ አልነበር እኮ ይዛኔ ፍንዳታ ጴንጤ ስራውን ሰርቼዋለሁ። ፍንዳታ ጴንጤ ንስሐ ልግባ ዛሬ። ይቅር ይበለኝ ጌታ ሆይ ይቅር በለኝ። የዛኔ ምን ተፈጠረ? አለሳልሼ ፈሌን አመጣኋት። ፈሌ ፍንዳታ ናት እና እችን እየቀረጻችሁ ፈለገ ፍንዳታ ናት አውቃታል። እንዴት እንደሚዘረር አውቃል። እና ከኤርሚያስ ጋር ተገናኙ። ቀስ ብለ ወደ ገድል ትሄድበታለን የተባባለው መጀመሪያ ሲነጋገሩ የነበረው ማስታወቂያውን ማየት ትችላላችሁ። ከመጽሐፍ ቅዱስ ብቻ የሚል ነበር። ከመጽሐፍ ቅዱስ ብቻ የሚለውን ነገር በምታዩት መልኩ ያለምንም ችግር ሁለቱም በተለይ እንዲያውም ሞር ፈለገ መርቶ ነበር። ጀለስ ዘውረው ተባለ። ዘውረው ፖለቲካው ይዘውር ተባለ። ከዛ በኋላ ላጥ ብሎ ወደ ገድል ሄደ። እናንተ እስከምታምኑበት ጊዜ ድረስ ይሄኛው ቤተክርስቲያኗ የምትከተለው ስለሆነ ገድል ብሎ ወደ ገድል ገባ። ወደ ገድል ገብቶ ነው ገድል የከተተው። ግን ገድልም ቢሆን ዘማርያም ያውቃል ለምን ገድል እንደተጻፈ። ወተት ተብሎ የተጻፈው መጽሐፍ ቅዱስ ላይ አለ። አየህ፣ ፈለጋ ያውቀው ስለ ወተት ተጽፏል። ወተት ተብሎ ተጽፏል። ማር ተብሎ ተጽፏል። ብዙ ነገሮች ተብሎ መጽሐፍ ቅዱስ ላይ የተጻፈ አለ። ይሄን ነገር ግን ፈለጋ ያውቀው። ስለዚህ ተረግጦ ወጣ። አሁን ግን ዘማርያም ያውቃል። ወተት ብለህ ብትመጣ ወተቴ ብለህ መቀለድ አትችልም። መጽሐፍ ቅዱስ ላይ አለ። ያመጣልሃል። ዘማርያም ስለ ወተት ነው የምታወራው? ወተት አጠባች ምናምን ነው የምትለው? ይኸው መጽሐፍ ቅዱስ ላይ የሚል አለ ብሎ ያመጣልሃል። አፍን ትዘጋለህ። ምንም ማለት አትችልም። እና ያቺ ፖለቲካ ተሰርታለች። ሌላው ፈለገ ትቢት አለ። ፈለገ ማለት ኤርሚያስ ማለት የትቢት መንፈስ አላቸው። የትቢት መንፈሱ ደግሞ የአንዳቸው ነው የሰከነው። ከዛ በኋላ ያለው ጥሪ ሌሎቹ ቢዝነስ ለመስራት ነው። እነ ዘማርያም ግን የገንዘብ ሰው አይደለም። መዝሙር ያሬድ የገንዘብ ሰው አይደለም። አክሊለ የገንዘብ ሰው አይደለም። የእውቀት ሰዎች ናቸው። ስለዚህ እነዚህ ሶስት ሰዎች በደንብ እተማመንባቸዋለሁ። በኦርቶዶክስ ጥሩ ጥልቅ እውቀት አላቸው ብዬ አስባለሁ። ስለዚህ ከእነሱ ጋር የሚነጋገሩ ንግግር ውጤታማ ያደርጋል። ስለዚህ ያን ውጤታማነት ደግሞ ብዙ ሰው ይፈልገዋል። ስለዚህ የነበረው በመጽሐፍ ቅዱስ ብቻ ተብሎ ሲጨርሱ ላጥ ብሎ ነው የገባበት። ላጥ ብሎ ነው የሸወደው። ተበላ ነው። ስለ መጽሐፍ ቅዱስ ነው ጨርሻለሁ። ሌላ ጊዜ በሌላ የምትለኝ ከሆነ በሌላ እመጣለሁ ማለት ይችል ነበር። በመጽሐፍ ቅዱስ እኮ ሙሉ በሙሉ እዩት።
ሙሉ በሙሉ ፈለገ ነበር ቀዳሚ ቦታውን የያዘው። ላጥ ብሎ ወደ ድርሳን ገባበት። ብዙም የሚያውቀው ፈለገ አልነበረም። አንተባተበው። አሁንም ነግር ምንድን ነው ዘማርያም፣ አሁንም ነግር ስለ ወተት ቢሉ መጽሐፍ ቅዱስ ላይ ወተት የሚል አለ። ወተቷን ሰጠች፣ ወተቷን እንዲያደረገች የሚል አለ። መጽሐፍ ቅዱሳዊ ነው። ያንን ተመርኩዘው ነው ኦርቶዶክሶች የጻፉት። ግን ብዙ ገድል የሚያነብሰው የለም። በኦርቶዶክስ እንደምታውቀው ብዙ ገድልን ድርሳንን የሚያነብሰው የለም። ብዙ ሰው የሚያነባው የዘወትር ጸሎትንና እኔ እስከማውቀው ድረስ እኔም ሳነብ ስለነበረ የዘወትር ጸሎትንና ዳዊትን ነው የሚደግመው። አብዛኛው ኦርቶዶክስ ልጅ አምጣ ዳዊትን ይደግማል። ከዛ የዘወትር ጸሎት ውዳሴ ማርያምን ያነባል። አለቀ። ከዛ ውጭ ያለው ከየት እንዳመጡት አላውቅም። ከዋሻው ይናገሩ። አብዛኛው ኦርቶዶክስ ያንን ነው የሚያነበው፣ የዘወትር ጸሎት ይህንን ነበር የሚያደርገው። እና እንደዚህ እያሉ የሚያመጡት ቤተክርስቲያን አጣርታ ያመጣቻቸው የምትከተላቸው አሉ፣ ማትከተለዋለ። ያንን ነው ምለው። ስለዚህ ዘማርያምና ኤፍሬም ባለ ጊዜው ጥሩ ጊዜ እናሳልፋለን ብዬ አስባለሁ። ያንን ነው ምለው። ሰው አሁን ወደ ሌሎቹ ከሄደን አሁን ስለ መጠጥ ሲወራ አሜሪካ ላይ ራፐሮቹ ጴንጤ ናቸው። በነገራችን ላይ ብዙ ኢትዮጵያውያን አያውቁም። ሰፋ አድርገው ስለማያዩ ብዙ ጊዜ እናድዳሉ። አሜሪካ ራፐር፣ አውሮፓ ላይ ዘፋኞች ምናምን ጴንጤዎች ናቸው። ለምን መጠጥ አሜሪካ ላይ በጣም ቀምቃሚዎቹ ጴንጤ ናቸው። አሜሪካ፣ አውሮፓ፣ አሁን ጀርመን ቢራ ዋና የሚታወቀው ጀርመን ቢራ ማጥመቂያው ጀርመን ነው። በደንብ ነው የሚላፈው። ቢራ ይጠጣል። አልዋሽም። አብዛኛዎቹ ራፐሮች ፕሮቴስታንት ናቸው እና እውነትን ግን መቀበል አይፈልጉም። መስፈን ኃጢአት ነው። አዎ። መጠጥ መስከር ኃጢአት ነው። አዎ። መስከር ኃጢአት ነው። ግን መጠጣት ዋይን ክርስቶስ ሰጥቷል። ምን ልትሉ? አንዳንዱን ከወይን ራቅ ብሎ የጻፈ አለ። ራሱ ደግሞ ለራታቸው ብሎ ዋይን ያቀረበው ክርስቶስ አለ። የወይን ጉዳይ የቅምቀማ ጉዳይ ያወዛግባል። መጽሐፍ ቅዱስ ላይ ዋይኑ ውሃ ቢሆንና በተገላገለ ይህን ያሁን መጠጥ የማይመቸ ለዛ ያወዛግባል። መጠጥ እውነቴን ነው፣ ያወዛግባል። ዲመን አለው መጠጥ። እኔ ከጠየቀኝ የመጠጥ ደጋፊ አይደለሁ። መጠጥ አይመቸኝም። ለምን ብትል ያስረክሳል፣ ዱቄት ያደርጋል፣ ወራዳ ያደርጋል። እውነቱን ነው የምነግርህ። ሰክሮ የሚለፋድድ ዝምባም ያደርጋል። መጠጥ ቆሻሻ ነው፣ አዋራጅ ነው። እንዲያውም አንድ ዘፋኝ ብለዋል፣ በመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ ምናምን ብሎ ያለው ሰው አለ። በዘፈን ራሱ ይመክራሉ አርቲስቶች። መጠጥ ምንም ክብር፣ ለመጠጥ ክብር የለኝም እኔ። ምክንያቱም እንደ ሆዲ አባውን ብቅል ያወጣዋል ይላሉ ሲናገሩ። ለምሳሌ ቀን ላይ ለምሳሌ ማህዬ ጓደኛዬን በጣም ነው የምወዳት። በውስጤ የሆነ ነገር ስትላየው ልበል፣ የሆነ ሶሻል ሚዲያ ላይ የጻፈችው ወይም ያለችው ነገር አለ ልበል፣ በሱ ደብሮኛል ንግግሯ ልበል፣ ግን አልነገርኳትም ጓደኛዬ ስለሆነች። ጭው ሳረ አንቺ እኮ ማለት እላለሁ፣ አንቺ እኮ ማለት ቲክታክ ላይ ወጣች፣ አንቺ ማለት እኮ እንደዚህ የምትይ ሴት ነች እላለሁ። አየህ፣ ፊልተር ማድረግ ያቆማል፣ አስተሳሰብን ያደነዝዘዋል። ስለዚህ ፊልተር አታረግም፣ አይምሮህን ይቀመዋል። ተጋደልናታ እያለች ነው። ስለዚህ ይህን ነው የምላችሁ። ተግባባ። መጠጥ ማለት እንዳታመዛዝን ያደርጋል፣ ፊልተር እንዳታረግ ያደርጋል። ከዛ ድብልቅልቅ ይወጣል፣ ትዋረዳለህ። እጅን ሰው አክለ ትመለሳለህ። ለዚህ ነው አሁን ለምሳሌ ሞጣን አይታችሁታል ብለው አፉን አስከፍተው ያዋሉት ስለጠጣ ብቻ። አፉን እንደ ምድጃ ከፍቶት የዋለው ስለጠጣ። ባይጠጣ ኖሮ ማንም እንደዛ አይሳፈጠውም። ገባ? የመጠጥ ጥሩ ነገር የለው። እኔን ከጠየቀኝ ፐርሰናሊ መጠጥ ጥሩ ነገር የለው። አክሊሉን ይኸው ሳይጠጣ ጤነኛ ነው። አክሊሉ አኬ እብዱ ማለት ሳይጠጣ። ወንድሞቼ እህቶቼ በጣም እኮ ነው የምወዳችሁ። እኔ በጣም ነው የምወዳችሁ። እናንተን በጣም ነው ደስ የምትሉኝ። እኔ እኮ ያለ እናንተ አይሆነኝም ምናምን ይላል ሲጠጣ። እጂ ይላል
ይላል። አየህ መጠጥ በጣም ያዋርዳል። እና መጠጥን የምጠየፈው ለዛ ነው። ብዙ ሰዎች ብዙ ትዳር ፈርሶ ብዙ ሰዎች ተዋርደው ከክብራቸው ወርዶ አይቻለሁ። እና መጠጥ ደባሪ ነው፣ አዋራጅ ነው። ለዚህ ነው የትም ቦታ ውሰደኝ ወረውረዋለሁ። መጠጥ እኔ ጋር አታመጣም፣ አይጠቅም። መጠጥ ከፈለጋችሁ ከቤተሰብ ከምትወዱት ሰው ጋር ቀረብ ብላችሁ ሌላ ሰው በሌለበት ፉት ፉት በል። ናት ግድ ህዝብ ባለበት ጌታ ኢየሱስ ምስክሬ፣ እኔ መቅመስ ራሱ ቢቀር ደስታዬ፣ ግን ሰው አያስችለውም። መጠጥ ደግሞ ሰው አያስችለውም፣ ይጠጣል። አበሻ በጣም 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 የሆነ የሀብት ደረጃ ሲደርስ አሁን ውስኪ ቤት አሁን ትልልቅ ሆቴሎች ስንት 2 ሚሊዮን ብር የሚሸጥ መጠጣል። ሻት 100 ምናምን ሺህ አንድ ሻት መጠጥ ሰው ይወዳል። አስቸጋሪ ነው። እና ኢትዮጵያ ብቻ ሳይሆን ዓለም ላይ ያለ ነገር ነው። ዓለም ላይ መጠጥ የሌለበት ሀገር የለም። አረብ ሀገር ሐራም ነው እያለ ይቀመቅመላል። መጠጥ በጣም 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 ሱሳሱስ ሰይጣን ያመጣብሃል። ደግሞ የሚደብር ነገር የሱስ ነገር ከሚያስጠላው ነገር ምንድን ነው? አታጣ። ለሲጋራ ብሎ ያጣ ሰምቼ አላቅም። ለጫት ብሎ የሚያጣ የለም። ለመጠጥ ብሎ የሚያጣ የለም። እንዴት እንደሚያመቻች ታያለህ። ባዶ ኪስን ገብተ ሰክረ ትወጣል። ለሱስ ማንም ሰው እምቢ አይል። ማንም ሰው የትም ዓለም ላይ ኑር፣ ሆምለስ ውሎ ጎዳና ላይ እየለመነ ሰክሯል። ስለዚህ ሱስን ሰው እምቢ አይልም። ስለዚህ ከዲያብሎስ እንደሆነ በዛ ታውቃለህ። ሱስ ከዲያብሎስ ነው። ስለዚህ መጠጥ እኔ አድቫይዝ አላደርግም። እድሜንም ያሳጥራል። ምንድን ነው የሚሆነው? ሰውነትን ያበላሻል። የሆነ ጀለስ አቅ ነበር በፊት በጣም ዝምተኛ ኳይት ሰውን ጌታ ኢየሱስ ምስክሬ 24ቱን የቢራ ጠርሙስ የለም ጭጭ አድርጎ ለሽንት እንኳን አይነሳም። እኔ ለምጠጣት ኮፊ ሽንት ቤት ስመላለስ ታይኛለ። ለሸኑ ጀለሴ 24ቷን ጽድት አድርጎ ለሽንት እንኳን አይነሳም። እንደዚህ አይነት መጠጥን የተለማመዱ ወንድሞች አሉን እና መጠጥ ጥሩ አይደለም ለማለት ነው። ወደ ዋናው ጉዳይ ልሄድ። ወደ ዋናው ጉዳይ ታፕታፕ ኮፒ ሊንክ እያደረጋችሁ ወደ ዋናው ጉዳይ ሲሄድ ባለፈው ታስታውሳላችሁ ዮኒ ማኛ ምቀኛ ያላችሁኝ የማዳም ቅመሞች ሰላም ናችሁ? የማዳም ቅመሞች ሬሳም ካለ ላኩልን እናስገባለን በተመጣጣኝ ዋጋ የተባላችሁ ሰላም ናችሁ? ለማዳም ቅመሞች ብድር በባንክ ተመጣጣኝ ብድር እንሰጣለን ስትባሉ ዮኒ ማኛ ተዉ። እንዲያውም እዚህ ጉዳይ ላይ ፍራኦልም ነበረ። ፍራኦል ኢቲቻም ተዉ፣ ይህ ጉዳይ ጥሩ አይደለም ምናምን። እኔና ፍራኦል ኢቲቻ በዚህ ጉዳይ ላይ ተነጋግረናል እና መተን ስንነግራችሁ ዮኒ ማኛ ምቀኛ ተብዬ ነበር። የማዳም ቅመሞች ሰላም ነው? መረጃ ይዣለሁ፣ መረጃ አለኝ። ኑ ወሳው ላውጋው ምን አባን የጠፋው ላውጋው ማ ብራዘር ፎር ላይፍ የማዳም ቅመሞች ዮኒ ማኛ ምቀኛ። እኛ ተስፍሽን እንወደዋለን፣ ለእኛ እንደ ሻማ እየቀለጠ ነው፣ ለእኛ ብሎ ብላችሁ ፉን አላችሁብኝ። መጋኛ አላችሁኝ። ምቀኛ መጋኛ የማዳም ቅመሞች እኔ አልጎዳችሁም፣ እመኑኝ። አንዳንዴ ምልሳችሁ እቺ ነገራችሁ ስላለች ነው። መጋኛ ምቀኛ ተብዬ ነበር። መረጃ አለኝ። እጥብ ተደርጋችኋል፣ ታጥባችኋል። ተስፋዬ ዛረጊው በላሽው፣ አንጀቴን በላሽው።
በላሽው፣ አንጀቴን በላሽው። በማዳም ደቀሽ ገንዘብ ያመጣሽው። ይኸው መረጃውን ላወጣው ነው። 50 ሺህ ሙሏት። ታፕታፕ የማዳም ቅመም 50 ሺህ ሙሉ። የተስፋዬ ዛረርጌው ጆከር ቀጠል ብሎ ሳራም አለችበት። ሳራ ባህል እንዲሁም ጆከር ተቃጥለው መሲ ብርጅስቶን አለችበት። ተቃጥለው ቪዲዮን ሰርተዋል። ቶሎ በሉ 50 ሺህ ሙሉ። ዝም ብሎ መረጃ ይሰጥ። ትቀልዳል።